ሰላም ጤና ይስጥልኝ ውድና የተከበራችሁ የትምሮ ሚዲያ ቤተሰቦች ዛሬ የምናየው እንግዲህ እንዴት አድርገን አይዴንቲቲ ቬሪፊኬሽን መሙላት እንደምንችል ነው። ይህም ደግሞ አንድ ዩቲዩበር በዩቲዩብ ገንዘብ ለመስራት ማሟላት ያለባቸው ነገሮች 1000 ሰብስክራይብ 4000 ሰዓትና እንዲሁም ቱ ስቴፕ ቬሪፊኬሽን ካበራና ኮሚኒቲ ጋይድላይንስ ወይም ደግሞ የዩቲዩብ ህግ ያልተጻረረ ቪዲዮ ከለቀቀ በኋላ አድሰንስ ወይም ደግሞ አድሰንስ እንዲሞላ ወይም ሞኔታይዜሽን ይፈቀድለታል ማለት ነው። ሞኔታይዜሽን አፕላይ አድርጎ አድሰንስ ከተቀበለው በኋላ $10 ወይም ደግሞ 10 ዩሮ ከሰራ በኋላ ቬሪፋይ አይዴንቲቲ ወይም ደግሞ አይዴንቲቲ ቬሪፊኬሽን እንዲሞላ ይገደዳል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ እንዴት አድርገን አይዴንቲቲ መሙላት እንደምንችል እናያለን። የተከበራችሁ የቻናሌ ቤተሰቦች አይዴንቲቲ እንግዲህ መሙላት የምንችለው በሶስት ነገሮች እንሞላለን። እነዚህም ምን ናቸው የሚለውን በቅደም ተከተል እናያቸዋለን። የተከበራችሁ የቻናሌ ቤተሰቦች እንግዲህ ዩቲዩብ የሚቀበላቸው አይዴንቲቲ ቬሪፊኬሽን የምናደርግባቸው 3 ወይም 4 ናቸው። ግን አንዱ ያው ሬዚደንስ ፐርሚት የሚለው ወይም ደግሞ የሌላ ዜግነት የተቀበልንበት መታወቂያ ነው። እሱን የግድ ላይኖረን ስለሚችል 3ቱ ግን ሊኖሩን ይገባሉ። በተለይ አንዱ ይኖረናል። ከነዚህም ውስጥ እኔ የተጠቀምኩት አንዱን ነው። ስለዚህ ማን እንደሆነ በቀጥታ እናብራራዋለን። አንደኛው የምንጠቀመው ድራይቨር ላይሰንስ ነው። ወይም ደግሞ ድራይቨር ላይሰንስ ከሌለን ፓስፖርት እንጠቀማለን። ፓስፖርት ከሌለን ደግሞ የናሽናል አይዴንቲቲ ካርድ እንጠቀማለን ማለት ነው። እያንዳንዳቸውን እንዴት መጠቀም እንደምንችል በቀጣይ ቪዲዮ እናያለን። ለዛሬው ግን የምናየው እንዴት አድርገን በናሽናል አይዲ ቬሪፋይ ማድረግ እንደምንችል እንደሚከተለው እናያለን ማለት ነው። የተከበራችሁ የቻናሌ ቤተሰቦች እንግዲህ እንደምታዩት እዚህ ላይ ምልክት ያመጣል። ይህንን ምልክት እንዴት እንደሚል ማንበብ እንችላለን። አይዴንቲቲ ቬሪፊኬሽን ኢዝ ሪኳየርድ ኦርደር ቱ ሞኔታይዝ ይላል። ስለዚህ በሁለት መልኩ መግባት እንችላለን ይህንን ቬሪፋይ ለማድረግ። አንደኛው በጎግል ክሮም መግባት እንችላለን። ሁለተኛው ደግሞ በዩቲዩብ ስቱዲዮ መግባት እንችላለን ማለት ነው። እኔ በዩቲዩብ ስቱዲዮ ነው የምገባው። ቀጥታ በዩቲዩብ ስቱዲዮ ስንገባ እዚህ ጋር ፊክስ ኦል የሚትለውን ፊክስ ኢን አድሰንስ ፎር ዩቲዩብ የሚትለውን እንጫናለን ማለት ነው። እሱን ስንጫን ወዴት ይዞን ይሄዳል? የተከበራችሁ የቻናል ቤተሰቦች እሱን ስንጫን ቀጥታ ወደዚህ ይዞን ይመጣል ማለት ነው። ወይም ደግሞ ወደ አድሰንስ ያስገባናል ማለት ነው። ስለዚህ ወደ አድሰንስ ከገባን ወደ አድሰንስ ከገባን በኋላ እዚህ ጋር የምታዩትን 3 ሰረዞች እንጫናለን። እነዚህን 3 ሰረዞች ስንጫን ቀጥታ ሌላ አማራጭ ያመጣልናል ማለት ነው። እንደዚህ አይነት አማራጭ ያመጣልናል። ከነዚህም ውስጥ ደግሞ ፔይመንት የሚለውን እንጫናለን ማለት ነው። እዚህ ጋር እንደምታዩት ፔይመንት የሚለውን ተጭነን ወደ ውስጥ እንገባለን ማለት ነው። ፔይመንት የሚለውን ቀጥታ እንጫናለን። ፔይመንት የሚለውን እንደተጫን ሌላ አማራጭ ይመጣል። ከነዚህም ውስጥ ቬሪፊኬሽን ቼክ የሚለውን እንጫናለን ማለት ነው። ቬሪፊኬሽን ቼክ የሚለውን እንጫናለን። ቬሪፊኬሽን ቼክ የሚለውን ስንጫን እንደዚህ አይነት አማራጭ ይመጣልናል። እዚህ ጋር አክሽን ወይም ደግሞ ቴክ አክሽን ይላል። ቴክ አክሽን የሚለው ለተዘጋባችሁ በቀጣይ እንዴት አድርገን ለዩቲዩብ ማመልከት እንደምንችል በቀጣይ ቪዲዮ እሰራለሁኝ። ቴክ አክሽን የሚለውን አንዴ ቀጥታ እንጫነዋለን ማለት ነው። እሱን ስንጫነው እንደዚህ አይነት አማራጭ ያመጣልናል። እንደዚህ አይነት አማራጭ ሲያመጣልን እዚሽ ጋር ይችን እንጫናለን ማለት ነው። ቬሪፋይ ናው የሚለውን እንጫናለን። ስለዚህ የተከበራችሁ የቻናል ቤተሰቦች ቀጥታ እንደዚህ አይነት አማራጭ ያመጣል ማለት ነው። ይችን እዚሽ ጋር ማብራት ግድ ይለናል ማለት ነው። እዚሽ ጋር አግሪመንቱን መውሰድ ግድ ይለናል። አግሪመንቱን ከወሰድን በኋላ ወይም ደግሞ ማርክ ካደረግን በኋላ እዚሽ ጋር ሪትራይ ቬሪፊኬሽን የሚለውን መጫን ይኖርብናል ማለት ነው።
ይህን እንደተጫን ወደ ሌላ አማራጭ ይወስደናል ማለት ነው። እዚህ ጋም የሚወስደን አይዳችንን ሰሌክት የምናደርግበት ነው። አይዳችንን እዚህ ጋር ሰሌክት እናደርጋለን። ሰሌክት አይድ ታይፕ ይላል። ዛሬ የምናየው በናሽናል አይድ ስለሆነ ናሽናል አይድ የሚለውን ቀጥታ እንመርጣለን ማለት ነው። ናሽናል አይድ ስንመርጥ ሁለት አማራጮች ቀጥታ ይበራሉ ማለት ነው። ናሽናል አይድ እዚህ ጋር መርጠናል። ቀጣይ ሁለት አማራጮች ኦን ሆነው ወይም ደግሞ በርተው ይጠብቁናል ማለት ነው። ከነዚህም ደግሞ እንዴት አድርገን አይዳችንን ማስገባት እንደምንችል የሚያዙ ናቸው። ይሄኛው ፍሮንት ወይም ደግሞ ከፊት ለፊት ያለውን የምናስገባበት ነው። ይሄኛው ደግሞ ባክ ወይም ደግሞ ከኋላ ያለውን የምናስገባበት ነው ማለት ነው። የተከበራችሁ የቻናል ቤተሰቦች እንግዲህ ፍሮንቱን ስናስገባ ቀጥታ ከዚህ ጀምረን በሙሉ ከጫፍ እስከ ጫፍ ያለውን ነገር በሙሉ በካሜራው አብርተን በማንሳት ማስገባት ይኖርብናል ማለት ነው። ካሜራውን በትክክል አብርተን ማሳየት አለብን ማለት ነው። ከታይ ነጭ ነገር እንዲኖር መፍቀድ የለብንም ማለት ነው። ከበስተጀርባ ያለውን ይሄንን ገልብጠን ይሄንን መታወቂያችንን ገልብጠን ከበስተጀርባ ያለውን ነገር ማስገባት ግድ ይለናል ማለት ነው። ልክ አስገብተን ስንጨርስ ሰሚት እንለዋለን። መጨረሻ ላይ እንደዚህ አይነት ድህረ ገጽ ያመጣልናል ማለት ነው። ታንክዩ ሰሚቲንግ የሚል ነገር ይመጣልናል ማለት ነው። ይህንን እንደጨረስን ከተወሰነ ደቂቃ በኋላ በትክክል ተቀብሎን ከሆነ ማረጋገጥ እንችላለን ማለት ነው። እንደጨረስን ማረጋገጥ የምንችለው ቀጥታ የዩቲዩብ ስቱዲዮ ሳንገባ ወይም ደግሞ በክሮም ውስጥ ገብተን ቼክ ሳናደርግ ቀጥታ በዚሁ ገብተን ማየት እንችላለን ማለት ነው። በትክክል ተቀብሎን ከሆነ እዚህ ጋር እንደምታዩት ኮምፕሌትድ ብሎ በአረንጓዴ ነገር ጽፎ እናገኘዋለን ማለት ነው። በትክክል ተቀብሎናል ማለት ነው። ቬሪፋይ አይዴንቲቲ ካልሞላን በፓስፖርት በመንጃ ፍቃድ ወይም ደግሞ በብሔራዊ መታወቂያ ካልሞላን ገንዘብ እንደማይሰራ ወይም ደግሞ ሞኔታይዜሽናችን እንደሚነሳብን ማወቅ አለብን ማለት ነው። ለነበረን ቆይታ ከልብ አመሰግናለሁ።